ክርስቶስ ሰው ሆነ ብለን ለመናገር አማርኛው አልወስን ሲል ስግው ሆነ ይላሉ ሊቃውንቱ። ስግው ማለት አማርኛ ነው። ተሰገወ ሰው ሆነ ከሚለው የግዕዝ ግስ የተገኘ ነው። ትርጓሜው ሰው መሆን ማለት ነው። ስለዚህ ስጋ ሆነ ማለት ነው። ሰው ሆነ ማለት ነው። ከዚያ ግስ የተገኘ ነው ማለት ነው። የምስጢረ ስጋዌ ትምህርት ስለምን ያስረዳል ቢሉ ከሶስቱ አካላት አንዱ አካል ወልድ በተለየ አካሉ ሰው መሆንን ወይም ደግሞ በተለየ አካሉ ሰው የሆነው አተኩሮ ሰው የሆነው ወልድ መሆኑን የምንነጋገርበት ትምህርት ነው ማለት ነው። ትምህርተ ስጋዌ የሚባለው በነገራችን ላይ የስጋዌ ትምህርት ስጋዌውን የሚገልጽ ወልድ ኢየሱስ ክርስቶስ ለምን ሰው ሆነ የሚለውን ከመረዳታችን በፊት እንዴት ስግው ሆነ የሚለውን እሱን እንረዳ። እሱን ከተረዳን በኋላ ለምን ወደሚለው እንሄዳለን። መጀመር እንዴት የሚለውን እንየው። እንዴት ሰው ሆነ የሚለውን እናየውና ከዚያ ለምን ሰው ሆነ ወደሚለው ምስጢር እንሄዳለን ማለት ነው። ስለዚህ ከሶስቱ አካላት አንዱ አካል ወልድ በተለየ አካሉ ሰው መሆኑን አተኩሮ የሚመለከት ወይም የሚያስረዳ ትምህርታችን እርሱም ምስጢረ ስጋዌ ወይም ተዋህዶ ነው። የትኛው ነው ሰው የሆነው ብለው ይጠይቁናል። ከሶስቱ አካል አንዱ አካል ወልድ አብና መንፈስ ቅዱስ ለምን ሰው ከሶስቱ አካል አንዱ አካል ወልድ ነው እንላለን። አብና መንፈስ ቅዱስ ለምን ሰው አልሆኑም? ለምን ወልድ ብቻ ሰው ሆነ ብሎ ሰው ጥያቄ ቢጠይቅ ለምን ወልድ ብቻ ሰው ሆነ ብሎ ሰው ጥያቄ ቢጠይቅ ከሶስቱ አካል አንዱ የአካል ግብር ስም ይፋለሳል። የአካል የግብር ስሙ ምንድነው? የአካል ግብር ስሙ ወላዲነት ነው፣ መውለድ ነው። እንዲያ ከሆነ ተፋልሶ ገጠመው ማለት ነው። ተፋልሶ ማለት ምን ማለት ነው? ተፋልሶ ማለት አባት ሲባል የነበረው በሐዲስ ኪዳን ልጅ ሊባል ነው ማለት ነው። እንዲህ እንዳይሆን ስመ አካል ስመ ግብር ተፋልሶ እንዳይገጥመው ለዚህ ማለት ነው። በዚህ ምክንያት ማን ሆነ ማለት ነው? ወልድ ኢየሱስ ክርስቶስ እርሱ መወለድ ከአብ የተወለደው መወለድ የባህሪ ግብር ስሙ ስለሆነ እርሱ ሰው ሆነ ማለት ነው። መንፈስ ቅዱስም ቢሆን እንዲሁ የሰረጸ እንጂ የተወለደ ደግሞ በሐዲስ ኪዳን ስለማይባል ማለት ነው ይፋለስ ነበርና ነው። ምክንያቱም ወላዲ አብ ተወላዲ ወልድ ወላዲ ሰራጺ መንፈስ ቅዱስ አስራጺ ቢባሉ የአካል ስም የአካል ግብር ይፋለስ ነበርና ነው። እንዲህ እንዳይሆን ግን እግዚአብሔር ወልድ በባህሪው አንድ በሚሆንበት በኩነት በሚለይበት ልብ በሉ። በባህሪ አንድ በሚሆንበት በኩነት ደግሞ በሚለይበት ቃል ወይም ደግሞ በሚለይበት የቃል ከዊን ማለት ነው። በአካል ግብሩ ሰው ሆኖ ተወለደ ወይም ደግሞ በአካል ግብሩ ከሶስቱ አካል አንዱ ማለት ነው። በባህሪው አንድ በሚሆንበት በኩነት በሚለይበት ቃል በአካል ግብሩ ለመጠራት በሶስቱም ፈቃድና ስምረት ከኃጢአት ብቻ በቀር ፍጹም ሰው ሆኖ ተወለደ። ማን ነው እርሱ? እግዚአብሔር ወልድ ማለት ነው። ለምን ቢባል በባህሪ አንድ ናቸው ብለናል ቅድም። በአካል ግብሩ ግን ወልድ መወለድ የባህሪ ግብሩ ስለሆነ ልብ በሉ። የባህሪ ግብር ነው ያልኳችሁ። የባህሪ ግብር ማለት ወልድ ባህሪ የግብሩ መወለድ ነው። ስለዚህ በዛች የመወለድ ባህሪ የግብር ከሶስቱ አካል አንዱ አካል ወልድ ሰው ሆነ ማለት ነው። እንግዲህ በምስጢረ ሥላሴ ትምህርታችን እግዚአብሔር በአካል ሶስት ነው፣ በመለኮት አንድ መሆኑን ተምረናል አይደል? በመለኮት ደግሞ አንድ ነው ብለን ተነጋግረናል። በምስጢረ ስጋዌም በመለኮት አንድ ብለን ከምናምንባቸው ከሶስቱ አካላት አንዱ አካል እግዚአብሔር ወልድ በተለየ አካሉ በቃልነቱ ከዊን ሰው ሲሆን ፍጹም መለኮቱ ሰው ሆነ እንላለን እንጂ በመለኮት መከፈል የለበትም። ፍጹም መለኮቱ ሰው ሆነ እንላለን። ምክንያቱም ወልድ በቃልነቱ ከዊን በባህሪ ግብሩ ልብ በሉ፣ በቃልነቱ ከዊን በባህሪ ግብሩ ሰው ሆነ ብለን ስንናገር ባህሪ የመለኮቱ ግን አንድ ስለሆነ ባህሪ የመለኮት ሰው ሆነ እንላለን እንጂ ተከፍሎ ኑሮበት ሰው የሆነ ይሄኛው ነው ይሄኛው ደግሞ ሰው ያልሆነ ነው ብለን የምንናገር ለአካል እንጂ ለባህሪ ግን አንዱ ባህሪ ሰው ሆነ ማለት ነው። አንዱ ባህሪ ሰው ሆነ ማለት ነው። አንዱ ባህሪ ሰው ሆነ። አሁን ልብ ብላችሁ አዳምጡ። ሁላችሁም የእግዚአብሔር ቤተሰቦች ሴቶችና ወንዶች የሥላሴ ልጆች ይህ ድምጽ የሚሰማችሁ ምሳሌ ልጥቀስላችሁ ግልጽ እንዲሆን ማለት ነው። ለምሳሌ አንዲት ነፍስ ለባዊት ናት፣ ነባቢት ናት፣ ሕያውት ናት ብለን እንናገርላታለን። ይሄንን በፊት ለምስጢረ ሥላሴ መስዬ ነግሬያችሁ ነበረ። ዛሬ ደግሞ በምስጢረ ስጋዌ ላስረዳችሁ። በለባዊነቷና በሕያውነቷ ከዊን ሳይሆን በተለየ በቃልነቷ ከዊን ከስጋ ምላስ ጋር ተዋህዳ ወይም ተጣብቃ ንባብን ትሰጣለች አይደለም። አሁን ኖሬን የምናገረው ነፍሴ
በምኗ ነው? በለባዊነቷ ወይም ደግሞ በስትንፋስነቷ ከዊን ሳይሆን በቃልነቷ ከዊን ነፍሴ ከስጋዬ ጋር ተጣብቃ ትናገራለች። በምኗ አልኳችሁ? ተጣብቃ ትናገራለች። በምኗ? በቃልነቷ ከዊን ማለት ንባብ ትሰጣለች ማለት ነው። በዚህ ጊዜ የለባዊነቷ ከዊንና የስትንፋስነቷ ከዊን ከምላስ ጋር ተዋሃዱ አይባልም። ከምላስ ጋር ተዋሃዱ አይባልም። መለኮትም እንደዚሁ በልብነቱ ከዊን በስትንፋስነቱ ከዊን ሳይሆን በቃልነቱ ከዊን ስጋን ተዋሃደ ቢባል አብና መንፈስ ቅዱስ ሰው ሆኑ አያሰኝም ነው። ሰው ሆኑ አያሰኙም። ሌላ ምሳሌ ልጨምራችሁ። ፀሐይንም ባለፍ ነግሬያችኋለሁ በምስጢረ ሥላሴ፣ ዛሬም በምስጢረ ሥጋዌ ልጠቀማት መልሼ። ፀሐይ ለፀሐይ እንግዲህ 3 ከዊን አለው አይደለም? ክበብ አለው፣ ብርሃን አለው፣ ዋዕይ አለው። ክበብ ማለት አካሉ ነው። ብርሃን አለው ማለት ይሄ የምናየው ብርሃኑ ነው። ዋዕይ አለው ማለት ደግሞ ያቃጥላል ማለት ነው። ያቃጥላል፣ ዋዕዩ ያቃጥላል። በክበቡ አብ፣ በብርሃኑ ወልድ፣ በዋዕዩ መንፈስ ቅዱስን እንመስለዋለን፣ በሙቀቱ ወይም በማቃጠሉ ማለት ነው። ፀሐይ በክበብነቱና በዋዕይነቱ ከዊን ሳይሆን በተለየ ብርሃንነቱ ከዊን ከብንተ አይን ጋር ተዋህዶ ከአይን ጋር ተዋህዶ ማለት ነው። ተዋህዶ ከጽንፍ እስከ ጽንፍ ያያል ማለት ነው። ማንም ያየው ለምሳሌ የኛ አይን የሚዋሃድ ከሙቀቱ ጋር ነው፣ ከአካሉ ጋር ነው፣ ከብርሃኑ ጋር ነው? በመልሱልኝ በሞቲ ልጠይቃችሁ። ኮሜንታተሮች እጃችሁን ተጠቀሙበት። ከምኑ ጋር ነው የሚዋሃደው? አይናችን አይን የራሱ ብርሃን የለውም። ይህን ታውቃላችሁ? አይን የራሱ ብርሃን እንደሌለው አይን የሚገርማችሁ አይን የራሱ ብርሃን የለውም። አይን እኮ የራሱ ብርሃን ቢኖረው ኑሮ ሰው ማታ ያይ ነበር። ማታ እንኳን የሚገርማችሁ እልም ካለ ጨለማ ውስጥ ገብተን እኮ ማየት አንችልም። ለምንድን ነው ማየት ማንችለው? ጨለማ ውስጥ ገብቶ ሰው ማየት አይችልም። ለምን ቢባል አይን ራሷ የምታየው ተዋህዳ ነው ከብርሃን ጋር። ስለዚህ ከምኑ ጋር ነው የምንዋሃደው? አይናችን ከምኑ ጋር ነው የሚዋሃደው? ከአካሉ ጋር ነው የምንዋሃደው? 1 ከብርሃኑ ጋር ነው የምንዋሃደው? 2 ከሙቀቱ ጋር ወይም ከዋዕዩ ጋር ነው የምንዋሃደው? 3 ከምኑ ጋር ነው የምንዋሃደው? አይናችን የሚዋሃድ ከምኑ ጋር ነው? ሁላችሁ ጻፉ። ተመሳሳይ ጽሑፍ ነው መጻፍ። ከብርሃኑ ብላችሁ ጻፉ። ቀድመው የጻፉትን እየተከተላችሁ ጻፉ። ቢያንስ ከብርሃኑ ጋር አይናችን ተዋህዶ ምን ይላል? ከብርሃኑ ጋር አይናችን ተዋህዶ ምን ይላል ማለት ነው? ከብርሃኑ ጋር። ስለዚህ አይናችን ፀሐይ ትወጣለች ጠዋት። ፀሐይ በእያንዳንዳችን ሀገር ጠዋት ትወጣለች። የምትወጣዋ ፀሐይ ጋር የሚዋሃደው ምናችን ነው የሚዋሃድ ከተባለ አይናችን ከዚያች ብርሃን ጋር ነው የሚዋሃድ። ከሙቀቱም ጋር አይዋሃድም። ሙቀቱ ምናልባት ከተዋሃደ ሊዋሃደን የሚችለው ምናችን ጋር ነው ሊዋሃደን የሚችለው። ሙቀቱ ጀርባችን ሊያነደን ይችላል፣ አካላችን ጋር ተዋህዶ ሊያልበን ይችላል እንጂ አይናችን ጋር ተዋህዶ ሙቀቱ አናየውም። የሚዋሃደው አይናችን ከብርሃኑ ጋር ነው። ልክ አንዱ ፀሐይ 3 ኩነት አለው፣ 3 መሆን አለው እያልኳችሁ ነው። አንዱ ኩነቱ ዋዕይ መሆን ነው፣ ማቃጠል ነው። ሁለተኛው ኩነቱ ደግሞ ምንድነው? 2 ክበብ ነው። ሶስተኛው ኩነቱ ደግሞ ምንድነው? ብርሃን ነው። ልክ ከአይናችን ጋር መጥቶ የሚዋሃደው ምኑ ነው? ከአይናችን ጋር መጥቶ የሚዋሃደው ብርሃኑ ነው። ልብ በሉ። አሁን ብርሃኑ ከአይናችን ጋር መጥቶ ሲዋሃድ ሙቀቱም እንደገና ደግሞ ምኑም ንገሩኝ፣ ሙቀቱም እንደገና ደግሞ አካሉ ወይም ክበቡ መጥቶ ከአይናችን ጋር ተዋሃደ አንልም ማለት ነው። መጥቶ ብርሃኑ ስለተዋሃደ ግን ደግሞ የፀሐዩ ብርሃን አልተዋሃደንም አይባልም። ልክ እንደዚሁ ሁሉ በክበቡ አብ፣ በብርሃኑ ወልድ፣ በዋዕዩ መንፈስ ቅዱስ ናቸው የሚመሰሉት ማለት ነው። ፀሐይ በክበብነቱ በዋዕይነቱ ከዊን ሳይሆን በተለየ ማለት ነው በብርሃንነቱ ከዊን ከአይናችን ጋር ተዋህዶ ማለት ነው። ከጽንፍ እስከ ጽንፍ፣ ከዳር እስከ ዳርቻ፣ ከዳርቻ እስከ ዳርቻ ድረስ ያያል ማለት ነው። በዚህ ጊዜ ክበብና ዋዕይ ከብንተ አይን ጋር ይዋሃዳሉን ብዬ ብጠይቃችሁ አዎ አትሉኝም። ስለማይዋሃዱ ማለት ነው። አይዋሃዱም። እንደዚሁም ማለት ነው መለኮት በልብነቱ ልብ በሉ፣ በልብነቱ በስትንፋስነቱ ከዊን ሳይሆን በልብነቱ 1 በስትንፋስነቱ ከዊን ሳይሆን ወይም በአብነቱ በመንፈስ ቅዱስነቱ ሳይሆን እያልኳችሁ ነው። በቃልነቱ ከዊን ትስብእትን ቢዋሃድ ሰው ቢሆን አብ መንፈስ ቅዱስ ሰው ሆኑ አይባልም ነው። አብ መንፈስ ቅዱስ ሰው ሆኑ አይባልም። ለምን ነው የማይባሉት ካላችሁኝ፣ ልክ ብርሃን ብቻውን መጥቶ ከአይናችን ጋር እንደሚዋሃደው ሁሉ ብርሃኑ ከአይናችን ጋር ሲዋሃድ ከፀሐይ ጋር ይለያያል። እችም ይመልስልኝ ማን?
በሉ እስኪ በሉ ምዕመናን በሉ ጥያቄ ልጠይቃችሁ። ብርሃኑ መጥቶ ከዓይናችን ጋር ሲዋሃድ ብርሃኑ ከፀሐይ ይለያል? ከፀሐይ ከተለየስ ብርሃን ይባላል? ባትሪ ነው አይደል የሚባለው? ባትሪ ነው የሚባለው። አይለያይም። በጣም ጎበዝ ጀግናችኋል። ልክ እንደዚሁ ሁሉ ወልድ በተለየ አካሉ ባሕርየ ትስብእትን ወይም የሰውን ባህሪ ገንዘቡ አድርጎ በተዋህዶተ ሥጋ ሲገለጽ ሲዋሃድ መጥቶ ከአብ ተለይቶ ወይም ከመለኮቱ ጎሎ መጣ አንልም። ብርሃን ከፀሐይ ሳይለይ እንደሚመጣ ሁሉ ከአብ ሳይለይ ወደዚህ ምድር መጣ ማለት ነው። ከአብ ሳይለይ ከአብ ሳይለይ ከሆነ አብም ሰው ሆኗል እንዳንለው ደግሞ ዓይናችን ከብርሃኑ ጋር እንጂ ከምኑ ጋር ከክበቡና ከዋዕዩ ጋር ተዋሃደ ብለን አንናገርም ነው። ለእሳት 3 ከዊን አለው። ባለፈ ለምስጢረ ሥላሴ ነግራችኋለሁ። ዛሬም ለሥጋዊ ልጨምርላችሁ። ለእሳት 3 ከዊን አለው። ነበልባል፣ ብርሃን፣ ዋይ ብለን እንናገርላችኋለን። እነሱ ማለት ነው። ነበልባል አለው እንደምታውቁት ሰዓት። ከዚያስ ደግሞ ምን አለው? ዋይ አለው፣ ብርሃን አለው። ልክ እንደዚህ ሁሉ ይሄ ሁሉ እያለው እሳቱ ማለት ነው። በነበልባሉ አብን፣ በብርሃኑ ወልድን፣ በዋዩ ደግሞ ወይም በሙቀቱ መንፈስ ቅዱስን መስለን እናገራለን። እሳት በነበልባሉ በዋይነቱ ከዊን ሳይሆን በብርሃንነቱ ከዊን ነው አይደለም ከዓይናችን ጋር የሚዋሃድ ብርሃኑ ነው የሚዋሃድ። ሙቀቱ አይደለም ከኛ ጋር ከዓይናችን ጋር የሚዋሃደው፣ ወይም ደግሞ የእሳቱ አካሉ አይደለም የሚዋሃደው ከኛ ጋር። ይሄ ክበብ የምንለው የምናየው ከዓይናችን ጋር መጥቶ የሚዋሃደው ብርሃኑ ነው። ልክ ባሕርየ መለኮቱም እርሱ ነው ማለት ነው። በባሕር ሌላ እስካሁን ያልመሰልሁላችሁ ምሳሌ በባሕር ላስረዳችሁ። ለቀላይ 3 ከዊን አለው። ስፋት አለው፣ እርጥበት አለው፣ ሁከት አለው። ስፋት አለው። ባሕር እንደምታውቁት ሰፊ ነው። ሁከት አለው ማለት ይታወቃል፣ ዝቅ ከፍ ይላል። ውሃ ጽኑ አይደለም፣ ታዋቂ ነው፣ የሚታወቅ ነው ማለት ወደዚያ ወደዚህ የሚበጻበጽ ነው። እንደገና ደግሞ ርጦብ ነው አይደለም፣ ርጦብ ነው። ልክ እንደዚህ ሁሉ በስፋቱ አብ፣ በርጥበቱ ወልድ፣ በሁከቱ ደግሞ መንፈስ ቅዱስ ይመሰላሉ። ሰው ከባሕር በገባ ጊዜ ከአካሉ ላይ የሚገናኝ እርጥበት ብቻ ነው አይደለም። ከአካሉ ጋር የሚገናኘው ምኑ ነው? እርጥበቱ ብቻ ነው አይደለም የሚገናኘው። ስፋቱም ከአካሉ ጋር አይገናኝም። ከሰውየው አካል ጋር ተለጥጦ ሰውየው በውሃው ልክ አይሞላም። ውሃውም ተጠራቅሞ በሰውየው አካል ልክ አይሆንም። እንደገና ደግሞ ምን አለው ደግሞ እንደገና ደግሞ ምን አለው? ያ ውሃ 3 ነገር አለው ብያችኋለሁ። ደግሞ ሁከት አለው። ያ የሚታወቀውም ከሰውየው አካል ጋር አይዋሃድም። የሚዋሃደው እርጥበቱ ነው ማለት ነው። ስፋትና ሁከት ከአካል ላይ ሊገናኙ አይችሉም። እንደዚህ ሁሉ ነው መለኮት በቃልነቱ ከዊን ትስብእትን ቢዋሃድ አብ መንፈስ ቅዱስ ሰው ሆኑ አያሰኝም አይባልም ነው። አያሰኝም አይባልም። ስለዚህ በአጭር ምን ለማለት ነው? የእግዚአብሔር ወልድ ልደታት የምንላቸው 2 ልደት ነው ያለው እግዚአብሔር። በነገራችን ላይ 2 ልደት አለው ወልድ እግዚአብሔር ኢየሱስ ክርስቶስ ማለት ነው። ቀዳማዊ ልደቱ ከአብ ነው የተወለደው ያለ እናት ማለት ነው። ያለ እናት አባት ብቻ ሲሆን አብ እንዲሁ እኮ እጹብ ነው። ወልድን ያለ እናት አካል ዘማካል ባሕሪ ዘምባሕሪ መቀዳደም ሳይኖርበት ወልድ ከአብ ተገኘ። አሁን ልብ በሉ። አሁን ወልድ ከአብ መቀዳደም ሳይኖርበት ተገኘ ብለን ስንናገር አባት ሳይኖረው ወለደው ስንል እንዴት አባት ሳይኖረው ይላል ሰው። አንተ ሞኝ ተፈጥሮ ሆነ አትመለከትም? አዳም እኮ እናት ሳትኖረው ሚስት ሳትኖረው ነው እኮ ሔዋንን ያስገኛት። ከአባት ሳይገኝ አባት ሆኖ እንደገና ደግሞ ሴትን አስገኛት ከጎኑ ማለት ነው። ስለዚህ የመጀመሪያው ሰው አዳም ራሱ አንደኛ እሱ እናት አባት የለውም። ሁለተኛ ያስገኛት ሔዋን ወንድ ሆኖ ወንዱ ሴቲቱን ያስገኛት ያለ ሴት ሳያገባ ማለት ነው። በሐዲስ ኪዳንም ድንግል ማርያም ደግሞ አንተ በሰማይ ትገረማለህ፣ በመለኮት ትገረማለህ። ፍጡርን ዝም ብለህ ተመልከት። ድንግል ያለ ወንድ ክርስቶስን ወለደችው። አዳም ደግሞ ያለ ሴቲቱ ሔዋንን አስገኛት። ይሄ ምድር ላይ የተሰራ ምስጢር ነው። በምድር አምነኸው ያንተ ባሕሪ በዚያ መልክ ተገኝቶ ተገርመህ እንዴት በሰማይ ባሕሪ መለኮትን ትመረምራለህ? ስለዚህ ቀዳማዊ ልደቱ ከአብ ያለ እናት ተወለደ ማለት ነው። እግዚአብሔር 2 ልደታት ያለው ሲሆን እነሱም ከዘመናት በፊት አንዱ ከአብ ያለ እናት መወለዱ ነው። ልበ አምላክ ዳዊት በመዝሙር 109 ላይ አስቀድሞ እግዚአብሔር ወልድን እንደወለደው በምስጢር ይናገራል ማለት ነው። አስቀድሞ እንደወለደው ይናገራል። ስለዚህ በዚያ ተገኘ። ድህረት ይሄ
ዳህራዊ ልደቱ የሚባለው ከቅድስት ድንግል ማርያም በብዙ መጽሐፍ የተጻፈው ማለት ነው። በኋለኛው ዘመን ከመቤታችን ከቅድስት ድንግል ማርያም ያለ አባት በድንግልና የተወለደው ሁለተኛ ልደት ነው ማለት ነው። ይሄ በኢሳይያስ ተጽፎ እናገኘዋለን። ኢሳይያስ 7 ላይ፣ ማቴዎስ 1 ቁጥር 22 ላይ እናገኘዋለን። ማቴዎስ ወንጌል ምዕራፍ 3 ቁጥር 15 ላይ እናገኘዋለን። ማቴዎስ 17 ቁጥር 15 ላይ ደግሞ 1 እስከ 5 ደግሞ በስፋት እናገኘዋለን ማለት ነው። በዚህ መልክ ተጽፎ እናገኛለን። አሁን ልብ ብላችሁ አዳምጡ። ይህ የነገረ ሥጋዌ ምስጢር እንዲህ ከሆነ የአምላክ ሰው መሆን መወለድ የሚባለው አምላክ በተዋህዶ የተገለጠው የትና መቼ ነው የሚል ነው የሁሉም ሰው ጥያቄ ሊሆን የሚገባው። የትና መቼ፣ ከዚያ ለምን ወደሚለው ጥያቄ እንሄዳለን። ምናልባት ሰዓት ካገኘን እግዚአብሔር ከረዳን ማለት ነው። ለአዳም የገባለት የቃል ኪዳን ዘመን ሲፈጸም፣ የቃል ኪዳን ዘመን ቅድም የነገርኳችሁ በቤተልሔም ተወልዷል። በቤተልሔም ለመወለዱ ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ ነግሮናል። ምዕራፍ 4 ቁጥር 4 ላይ ነግሮናል። በብሉይ ኪዳን በሲራክ በነቢዩ ምዕራፍ 24 ቁጥር 11 ላይ፣ ዘፍጥረት 3 11 ተገልጿል። በሚክያስም 5 ቁጥር 2 ላይ ተገልጿል ማለት ነው። ጌታ በቤተልሔም መወለዱ በሌላ ቦታ አለመወለዱ ስለምንድን ነው ቢሉ በነቢያት የተነገረው ትንቢት ይፈጸም ዘንድ ነው። አንድም ጥርጥር ከሰዎች ልቦና ለማራቅ ጌታ በሌላ ቦታ ተወልዶ ቢሆን ሰዎች የጌታን መወለድ በተጠራጠሩ ነበርና በቤተልሔም ተወለደ ነው። እንዴ ለምን ነው በቤተልሔም በአውሮፓ በሌላ ቦታ ቢወለድ ሰው እንዴት ይጠራጠራል? ሀገር ቤተልሔም ላይ ስለተወለደስ ምኑ ይታመናል ቢሉ በሚክያስ 5 ላይ የተነገረው ትንቢት ይፈጸም ዘንድ ነው። በሚክያስ የተነገረው ትንቢት ይፈጸም ዘንድ ምን ብሎ ተናግሮ ነበረ? በዚች በቤተልሔም መሲሁ እንደሚወለድ ነፃነትን የሚሰጥ እንደሚወለድና ይቲታቢ ያቺ ቦታ ከሁሉ የምትበልጥ ጌታ የሚወለድባት ምስጢራዊ ሀገር መሆኗን አስቀድሞ ነቢያት በትንቢታቸው የተናገሩባት ስለሆነች ማለት ነው። ወልድ ለምን የመላእክትን አካል አልነሳም? ስለምን የሰውን አካል ነሳ ብለን ብንጠይቅ የበደለ ሰው ስለሆነ ነው መልሱ። እንዴ መበደልማ አስቀድሞ አባሃል ሐሰት የተባለ ዲያብሎስ ወሶበ ይነብብ ሐሰተ እምዚያሁ ይነብብ፣ ክፋትን ሲናገር ከራሱ ይናገራል የተባለ ዲያብሎስ እሱ ክዶ የለም ወይ? ከመላእክት ወገንስ ክዶ የለም ወይ? ለምን እግዚአብሔር የሚያድን አምላክ መሐሪ ርኅሩህ ከሆነ በመሐሪነቱ ዲያብሎስን ለምን አልማረውም? ሰውን ብቻ ለምን ማረ? ኃጢአቱ ተመሳሳይ ነው። በነገራችን ላይ የሰው ኃጢአት የዲያብሎስም ኃጢአት ምንም ያፊት አውራሪ ቢሆንም ሰውም አምላክነትን ነው የፈለገው፣ ዲያብሎስም አምላክነትን ነው የፈለገው። እንዲያ ከሆነ ያኛውን ማዳን ያኛውን ሁሉ መፈወስ ሲችል እግዚአብሔር ስለምንድን ነው ሰውን ብቻውን በተለየ አካሉ በተለየ ግብሩ በተለየ ከዊኑ ስግው ሆኖ ለማዳን የመጣ? ለምን የመላእክትን አካል እግዚአብሔር መልአክ መሆን ይችላል። በነገራችን ላይ መልአክ ነው ሰው መሆን ማይችል። የመልአክ ተፈጥሮ መልአክ መሆን ብቻ ስለሆነ የመልአክ ተፈጥሮ መልአክ መሆን ስለሆነ የሰው ተፈጥሮ ሰው መሆን ብቻ ስለሆነ አንድ ወደ አንዱ መሆን አይችልም። በፈቃዱ እግዚአብሔር ግን ሰው መሆን የቻለ አምላክ መልአክ መሆን ይችላል። እንዲያ ከሆነ ለምንድን ነው እግዚአብሔር መልአክ ሆኖ ያላዳነው? ነው የሁላችሁ ጥያቄ ሊሆን የሚገባ ጥያቄ ነው። መልአክ ሆኖ ያን የወደቀውን መልአክ ያላዳነው ቢሉ የሚጸጸት ህሊና የለውም። የመልአክ ተፈጥሮ አንዲት ናት። አቲ ህሊና ሆሙ ለመላእክት ይላቸዋል። የመላእክት ህሊናቸው አንዲት ናት። ካመኑም አይክዱም፣ ከካዱ ማያምኑም፣ ጸጸትም የለባቸውም። ዲያብሎስ እግዚአብሔርን የሚያህል ጌታ እንደገና ደግሞ የመላእክትን ከተማ የምታክል ቦታ ካጣ 7000 ዘመኑ ነው። በዚህ 7500 ዘመኑ አንድም ቀን እግዚአብሔርን አጣሁት ብሎ ተጸጽቶ አያውቅ፣ አይጸጸትም። አንዲት ናት ህሊናው። ዲያብሎስ ተጸጸተ የሚል ክታብም የለም። ያች ክህደቱ ተመችተው ነው የሚኖር። እንዲያውም ሊቃውንቱ እንዲህ ይላሉ፣ ዲያብሎስ ባደረው ጨለማ በሳት ዛንጀር አስሮ እግዚአብሔር ሲወረውረው ዲያብሎስ ወደ ቁልቁል እየወረደ እግዚአብሔርን ወደ ላይ ሲያየው በመንበረ ኪሩቤል ተቀምጦ ሲያየው ያኔ ምን ይላል? ጎየ እግዚእም ስለ አርያሙ ይላል። አርያሙን ሸክፎ ጌታ ከኔ ሸሸ ይላል። እሱ እየሸሸ ጌታ የሸሸ መስሎት ሸሽ፣ እሱ ቁልቁል እየወረደ ጌታ ወደ ላይ የሸሸው መስሎት ከኔ እየሸሸ ነው ብሎ በትዕቢት የሚናገር ነው። ስለዚህ የንስሐ ልብ የለውም። ሰው ግን የሚወርድ የሚወጣ የሚጸጸት አእምሮ ያለው ፍጥረት ስለሆነ ወአልቦቱ ካልእ ህሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ ይላል መጽሐፍ። አዳም ኃጢአቱን እያሰበ ከማልቀስ ውጪ ሌላ ህሊና አልነበረው። አንድ ቀን ለበደለው በደል 900 ዓመት ነው ያለቀሰው። ማን ነው ከተባለ አዳም።
መላ ዘመኑን ያዝን ስለነበረ ንስሐ የገባ ሰው ስለሆነ ስለዚህ እግዚአብሔር ሰውን ሰው ሆኖ ማዳንን ወደደ ማለት ነው። ሰውን ሰው ሆኖ ማዳንን ወደደ። ለምን? የተጸጸተ ልብ ያለው የሰው ልጅ ስለሆነ ማለት ነው። እንዲህ ከሆነ ሰው የተጸጸተ መሆኑን የሚገልጽልን የመጽሐፍ ቅዱስ ክፍል ዕብራውያን ምዕራፍ 2 ቁጥር 16 ላይ ስትመለከቱ ሰው መጸጸቱንና ይቅር ባይ አምላክ ደግሞ ይቅር ብሎ በይቅርታ መገለጹን መጽሐፍ ይነግረናል። እንዲህ ከሆነ አምላክ አዳም ንስሐ በገባ ጊዜ ለምን ዕለቱን አላዳነውም? አዳም ያን ያህል ዘመን ሲጸጸት ሲያለቅስ እግዚአብሔር ለምን ዝም አለው ቢሉ ሰዎች አዳም በሳተ ጊዜ ራሱን ወደ ክብር ቢመልስ ኑሮ እንዲህ ይሉ ነበር ሰዎች። እግዚአብሔር ቢመልሰው ኑሮ አይ እግዚአብሔር እኮ ቶሎ ቸኩሎ አዳምን ወደ ነበረበት ክብሩ መጥቶ ሰው ሆኖ አዳነው እንጂ ዝም ቢለው ጊዜ ቢሰጠው ኑሮ ራሱ አዳም መመለስ በቻለ ነበር እንዳይሉ ሰው በራሱ አቅም በራሱ ፍላጎት በትንቢተ ነቢያት በመስዋዕተ ነቢያት በካህናተ ኦሪት የማይመለስ መሆኑን ነባሂነ ከመዘ ነባሂነ ኮነ ጮኸነ ግን እንዳልጮኸነ ሆነ ብለው ነቢያት አቅማቸውን ሁሉ አሟጠው ወደ እግዚአብሔር አመልክተው እግዚአብሔር የሰጣቸው መልስ ደግሞ እኔ ከልጅ ልጅ ተወልጄ ያልኋትን ያችን ቃል ጠብቁ ሚል ለነቢያት የተነገረ ፈኑ ዲከ ምስለ አርያም እያሉ ጮኸው በራሳቸው ጩኸት እንኳን አዳምን ሊያወጡት ራሳቸውን እንኳን ከሲኦል ያልታደጉ መሆናቸውን እንዲያውቁ እንዲረዱ ማለት ነው። እንዲረዱ ለማድረግ 5500 ዘመን ታገሰ። ለምን 5500 ዘመን ቆየ ለሚለው ጥያቄያችሁ ነው ይሄ መልስ። ለዚህ ጥያቄያችሁ ወይም ለሚለው ጥያቄያችሁ መልሱ ምንድነው? ቢተወው ኑሮ አዳም በራሱ ይመለስ ነበር እንዳይል ፍጥረት በፍጡር መመለስ አለመቻሉን ለመግለጽ ነው። ሌላው ደግሞ ከአዳም በኋላ የሚነሱ ሰዎች አምላክ ያዳነው አዳምን ብቻ ነው፣ እኛ ግን በትሩፋታችን በስራችን በበጎ ጉዟችን በዚያ ጸደቅን እንዳይሉ በዚህ ምክንያት እግዚአብሔር ምን አደረገ ማለት ነው? እግዚአብሔር ምን አደረገ ማለት ነው? አዳምን ብቻ አዳነ ይሉ ነበር። በዚያ ዘመን ቶሎ አዳምን ቢመልሰው አዳም ሳተ፣ እግዚአብሔር ወዲያው አዳነው። እኛ ግን በትሩፋታችን በራሳችን ስራ በራሳችን ጉዞ ጸደቅን እንዳይል ፍጥረት በዚህ ምክንያት 5500 ዘመን ይጠበቅ ዘንድ የሰው ልጅ ግድ ሆነ ማለት ነው። የሰው ልጆች ፈጽመው በራሳቸው ጽድቅ ብቻ እንደማይድኑ አምነው አምላክ የሰው ልጆችን ሁሉ በቸርነት ማዳኑን ያምኑ ይረዱ ዘንድ እግዚአብሔር ያሃንኑ አደረገ ማለት ነው። ልብ በሉ። ከፕሮቴስታንት ጋር የምንለያይበትን አንድ ትልቅ መሰረታዊ ትምህርት ልንገራችሁ። እየነገርናቸው ያልገባቸው ዕለት ዕለት እየጮህን ያልተረዱን ነገር ልንገራችሁ። በስራ ይጸደቃል ሲባል እኛ በስራችን እንጸድቃለን ብለን አናምንም። እና ስራ የምትሉት እናንተ በምትሉት ስራ አይደለም እኛ የምንጸድቀው። እና በምንድነው ካላችሁኝ እኛ በምንለው ስራ ነው የምንጸድቀው። እናንተ የምትሉት ስራ ሌላ ነው፣ እኛ የምንለው ስራ ሌላ ነው። እናንተ ስራ የምትሉት ጌታ በቀራንዮ ከሰራው ላይ የምንጨምርበት አስመስላችሁ ነፃነትን ካወጀልን በኋላ የቀራንዮ በግ ኢየሱስ ክርስቶስ ክብርን ካጎናጸፈን በኋላ ከዚያ ታሪክ ከዚያ ጉዞ በኋላ በእኛ አቅም በእኛ ስራ በእኛ ጉዞ የእርሱን ከንቱ አድርገን መንግሥተ ሰማያት እንገባለን የሚል ዓላማ የለንም፣ ኑሮንም አያውቅም። እና ስራ የምትሉት ምኑን ነው ካላችሁኝ ያን ክርስቶስ የሰራውን ስራ መቀበልና በዚያ በከፈለልን ዋጋ በሰጠን ነፃነት ጸንቶ መኖር ነው ስራ የሚባለው። ለምሳሌ ክርስቶስ ኢትዘሙ ብሏል። አትዘሙቱ ብሎ ማስተማር ከዘሞት ሞት የሞትን ትሞታለህ ለምን አትዘሙት ብሎ ጌታ ተናግሯል። ከዚያስ ተናግሮ ደግሞ የተወው አይደለም። እመታፈቅሩን ይቀቡ ትእዛዝየ ብሎ ደግሞ የምትወዱኝ ከሆነ ትእዛዜን ጠብቁ ብሏል። ስለዚህ የምትወዱኝ ከሆነ ትእዛዜን ጠብቁ ካለ ጌታ የምትወዱኝ ከሆነ ትእዛዜን ጠብቁ ካለ ጌታ የምንወደው አምላክ ትእዛዙ የሚጠበቅለት ስለሆነ ትእዛዝ እግዚአብሔርን እንጠብቃለን ማለት ነው። ስለዚህ አትዘሙቱ ማለት አትስረቁ ማለት ከዚያስ ደግሞ እንደገና ጌታ መድኃኔ ዓለም ክርስቶስ ሐዋርያት ይበላሉ ዮሐንስ ደቀ መዛሙርት ደግሞ ይጾማሉ ብለው ጥያቄ ጠይቀውት ነበር። ዛሬ ሙሽራው ክርስቶስ ከነርሱ ጋር አለ፣ የሚለይበት ቀን ሲመጣ ያኔ ይጾማሉ ብሎ የተናገረ ጌታ ነው። ልብ በሉ። ጌታ እንዲህ ብሎ ከተናገረ ሐዋርያት ጌታ ሲለያቸው ጾሙ ይላል መጽሐፍ። ስለዚህ እኛ የምንጾመው ጌታ ጾሞ ስለሰጠን ነው። ለምን ትሰቃያለህ ካልከኝ ስጋ ፈረስ ማለት ነው። ካለጎምኸው ገደል ይከተሃል። ፍሬኑ የተበጠሰ መኪና ማለት ነው። ስጋን ትለጉመዋለህ። የስጋ
ብቸኛው መለጎሚያው ደግሞ ጾም ጸሎት ነው፣ ስግደት ነው። ዝም ብለህ እንደ እንስሳ ካበላኸው ወስዶ ያጋጫል፣ ወይ ከዝሙት ወይ ከስርቆት ወይ ደግሞ ከእንቢተኝነት ጋር ያጋጫል። ስለዚህ እንለጉመዋለን። ከክርስቶስ ጋር እንዳያጣላን፣ ከዓለም ጋር እንዳያሰልፈን ስጋን የምንለጉምበት ክርስቶስ ጋር ጸንተን እንድንኖር የምናደርገው አንዱ ጎዳና ያ ነው። እናት የሚረብሽ ልጇን ከእርሷ ጋር የምትይዝበት ጎዳና አንዱ በቅፏ መታቀፍ ነው፣ ከቅፏ እንዳያመልጥ። በክርስቶስ እቅፍ የምንኖርበት መኖሪያችን ስጋን መለጎም ነው። ስጋ ደግሞ የሚለጎመው የሚደክመው በጾም በጸሎት በስግደት ነው። ይሄን ያዘዘ ክርስቶስ ነው። ቀራንዮ ላይ እየጨመርንበት አይደለም። ቀራንዮ ላይ ሳንወጣ ለመኖር ነው። ገብቷችኋል? እምንጾመው እምንሰግደው ከቀራንዮ እንዳያስወጣን ነው። ጾሙ፣ ስግደቱ፣ ምጽዋቱ ከቀረ ከቀራንዮ እንወጣለን። ከቀራንዮ ከወጣን የዓለም ጭፈራ ዳንኪራ ውስጥ ደን እንገባለን። ስጋ ሲጠግብ ወደዚያ ነው የሚያድገው። እንዲህ እንዳይሆን ከቀራንዮ እንዳንወጣ ወደዚህ ዓለም ጭፈራ ዳንኪራ እንዳይገባ በዚያ እንለጉመዋለን ማለት ነው። ይሄንን በሥራችሁ ልትጸድቁ የምትሉን ሰዎች እጅጉን የዋሆች ናቸው። ይልቁን ወደ እውነተኛዋ ቤት ኑና ያን የሚፋልል በፈቀደው የሚሮጥ ልጓም የሌለውን ስጋ በቤተ ክርስቲያኗ ልጓም እንድታስሩ እንመክራችኋለን ማለት ነው። እንመክራችኋለን። ስለዚህ በጥቅሉ ምን ማለት ነው? ምን እያልኳችሁ ነው? የሰው ልጆች ማዳኑን እናምናለን። በክርስቶስ ስግው መሆን፣ በክርስቶስ ትንሣኤ፣ በቀራንዮ ሥራ ፍጹም መርገም የተነሳልን መሆናችንን እናምናለን። ዳግም ወደ ባርነት እንዳንያዝ ግን በነገራችን ላይ ወደ ነበረ ክብራችን መለሰናልን እንጂ ሕሊናችን ለወጠው አላልንም። ገብቷችኋል? ወደ ቀደመ ክብራችን እና ያን የወደቀብንን የዕዳ ደብዳቤ ቀደደልን ነው እንጂ ያልነ። አሁንም ያ የዕዳ ደብዳቤ ለመጻፍ ማንም ሰው እግዚአብሔር አልገደበንም፣ ነጻ ፈቃዳችንም አልቀማንም። አዳም የበደለውን በደል ዛሬ መስራት ይችላል ሁሉም ሰው። አዳም አንዲት ዕፅ ብቻ ናት ትእዛዟ፣ ቆርጥሞ በልቷታል። ለኛ ግን ብዙ ዕፅ ተሰጥቶናል። አሁንም እየቆረጠምን እንበላቸዋለን። አዳም አንዲት ዕፅ ናት አትብላ ነው። እኛን ግን ብዙ ዕፅ ነው የተሰጠን። አትስረቅ አንድ ዕፅ ነው። አትዘሙት ሌላኛው ዕፅ ነው። በሐሰት አትመስክር ሌላኛው ዕፅ ነው። ወደ ጠንቋይ ቤት አትሂድ ሌላኛው ዕፅ ነው። እኒህን ሁሉ ቀርጥፈን ነው የምንበላቸው። አዳም አንድ ተሰጠው በላ፣ በዚያ ወደቀ። እኛም ብዙ የተሰጡ ዕፆች አሉን። እኛን ባለመጠበቃችን ከእግዚአብሔር ቤት እንወጣ ዘንድ እንገደዳለን። እንዲያ እንዳይሆን በዚያ እንድንጸና በቸርነቱ እግዚአብሔር ይርዳን። እንዲያ ከሆነ አምላክ እንግዲያ ለምን ሰው ሆነ? እሺ ይሁን፣ በማዕከላዊ ዘመን ከሆነ ለምን አምላክ ሰው ሆነ ከተባለ ለአዳም የገባለትን ቃል ኪዳን ይፈጽም ዘንድ አንድ ገላትያ ምዕራፍ 4 ቅድም የነገርኳችሁ ማለት ነው። ሁለተኛው ከኃጢአት ለማንጻት ከቁስሉ ለመፈወስ ማንን? የሰውን ልጅ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 እንደተጻፈ የሰው ልጅ ከኃጢአቱ ይፈውሰው ያነጻው ዘንድ ማለት ነው። ሶስተኛ ከጽኑ አገዛዝ ነፃ ለማውጣት። ጽኑ አገዛዝ ማለት በርደተ መቃብር ርደተ ሲኦል ተፈርዶበት የነበረ የሰው ልጅ በዲያብሎስ ስልጣን ነፍሱ ከስጋው እየተለየች ስጋው በመቃብር ነፍሱ በሲኦል ሲዘጋ የነበረውን የሰው ልጅ ነፃነቱን ለማወጅ ማለት ከጽኑ አገዛዝ ለማዳን ማለት ነው። አራተኛ ከኛ በላይ ሌላ የለም ይሉ ለነበሩት ከሁሉ በላይ የሆነ የሁሉ አምላክ መኖሩን ይገልጥ ዘንድ ማለት ነው። አምላክ አካላዊ አይደለም ይሉ ለነበሩ አምላካዊነቱን ወልድ የተባለ እርሱ ማለት ነው አካሉን ይገልጥ ዘንድ ማለት ነው። አካሉን በምን? በአካለ ሰብ ወይም ደግሞ አካላዊ አይደለም ምናባዊ ነው ይሉ ለነበሩ ሰዎች አምላክ ከአብርሃም በፊት ነበርሁ እያለ ነበርሁ ሚል እኔ ባይ አካል ነው ነበርሁ እያለ ነገር ግን ከአብርሃም በፊት ነበርሁ እያለ ከአብርሃም በተወለደው ስጋ እንዴት አድርጌ ልንገራችሁ? ከአብርሃም በፊት ነበርሁ እያለ ከአብርሃም በተወለደው ስጋ በቅድስት ድንግል በኩል የተገለጸው እርሱ ምናባዊ ነው ለሚሉ አካላዊ መሆኑን ለመግለጽ አምላክ ሰው ሆነ ማለት ነው። አምላክ ሰው ሆነ። ሌላኛው አምስተኛው ማለት ነው ወልድ በተዋህዶ ሰው በመሆን ተገለጠ የምንለው ምድር ለመልካም ግብር ተፈጥራ ግብሯን ሰው ስላቆሸሻት ጠርጎ በአምላካዊነት ስልጣኑ ያጠፋ ዘንድ አምላክ ሰው ሆነ ማለት ነው። ሁሌ ብናገረው ማይሰለቸኝ፣ ሁሌ ባስተምረው የማግበውን ቃል ልንገራችሁ። አምላክ ለምን ሰው ሆነ? ዝም ብሎ ባለበት ሆኖ አያድንምን? የሰዎች ጥያቄ ነው። በየትኛውም አይነት ቤት ሁሌም ጥያቄ ሆኖ ቢመጣ ደስ የሚለኝ እኔም ለመመልስ የማልጠግበው አምላክ ለምን ሰው ሆነ ለሚል ሰው ሁሉ መልስ የሆነ መልስ ልንገራችሁ። አምላክ ሰው የሆነበት ሌላውና ታላቁ ምስጢር
ፈርዶ ነበር ነው ባጭሩ። እችን ዕፅ እንዳትበላ ብትበላ ትሞታለህ ብሎ ፈርዶ ነበረ። ማን ነው የፈረደው? አምላክ። ስለዚህ አምላክ ፈራጅ ነው። ቃሉን ከተናገረ አያጥፍም። ቃሉን እንዳያጸነው መሐሪ ነው። ደግሞ ምህረቱ፣ አምላክነቱ፣ ባህሪው ምህረቱ ያራረዋል። እንዳይፈርድበት መሐሪነቱ ያራረዋል። እንዳይምረው ፈራጅነቱ ያገብረዋል። ስለዚህ ልክ የገጠር ሰዎች ካላችሁ ታግዙኛላችሁ፣ ይገባችኋል ብዬ ማስባለሁ። በገጠር ሳር ቤት ሲሰራ ቤተ 8 ቤተ 10 የሚባል አለ እና መሐከል ላይ ምሰሶ ይቆምና ከምሰሶው በአራቱ አቅጣጫ ገመድ ይወጠራል። ገመድ ይወጥሩና ከዚያ ዳሩ ላይ እንጨት ይተከላል። አሁንም በዚህኛው ይወጥራሉ፣ እንጨት ይተከላል፣ በቀኝ ይወጠራል። በአራቱ ማዕዘን እንደዚያ ይደረጋል። ያ ምሰሶ ማዕከል ነው። ይህ ምሰሶ ለማንም አይቀርብም። ለማን ነው የሚቀርበው ካላችሁ፣ ለሁሉም፣ ለምስራቁም፣ ለምዕራቡም፣ ለሰሜኑም፣ ለደቡብም እኩል ነው። ምኑ ምሰሶው። ልክ እንደዚህ ሁሉ ክርስቶስ ከናጌብ እስከ ናጌብ፣ ከአድማስ እስከ አድማስ፣ ከጽንፍ እስከ ጽንፍ፣ ከምስራቅ እስከ ምዕራብ፣ ከምዕራብ እስከ ሰሜን በሁሉም ዳርቻ ስትለኩት ከኢየሩሳሌም ተነስታችሁ ወይም ሰርጎ ምድር ከምትባለዋ ከእስራኤል ተነስታችሁ የምድር እምብርት ከሆነችው ስትለኩ እኩል ይሆናል። አዳምንም የፈጠረው ከዚያች ምድር ነው፣ ማዕከለ ምድር ማለት ነው። ወገብረ ሰላም እግዚእነ ኢየሱስ ክርስቶስ በማዕከለ ምድር፣ ሰላምን መድኃኒታችን ኢየሱስ ክርስቶስ በምድር መካከል አደረገ ይላል ቅዱስ ቄርሎስ በሃይማኖተ አበው ምዕራፍ 76 ላይ። ስለዚህ በመካከለኛዋ ምድር ሰላምን ለሁላችን ያደረገልን። ወሀበነ ሰላመ አለ፣ ሰላምን ለሁላችን ሰጠን አለ። ወገብረ ሰላመ በማዕከለ ምድር፣ በምድር መካከል ሰላምን አደረገ አቆመ አለ። ለምሰሶ የሚርቅ እንጨት የለም፣ ለእስራኤል የሚርቅ ሀገር የለም፣ ለክርስቶስ የሚሰወር ፍጥረት የለም። ስለዚህ በዚያ መካከል ሰላምን፣ በዚያ መካከል ህልውናን ሰጠን ማለት ነው። ስለዚህ በእስራኤል የተወለደበት ምስጢር እሱ ነው ማለት ነው። የሁል ጊዜ ጥያቄ ያለበት ሰው ዛሬ መልሱ እሱ ሆነ። ባጭሩ እሱ እንድንይዝ እፈልጋለሁ። ስለዚህ መድኃኔ ዓለም ክርስቶስ እንዲያተወለደ ማለት ነው። እንዲያተወለደ በዚያ የተወለደበት ድህነቱን በዚያ ያደረገበት ምክንያት በዓለም ማለት ነው ከፍ ብሎ ራሱ በመስቀል የተሰቀለበት ራሱን የቻለ ምስጢር አለው። በ9 ክንድ መስቀል የተሰቀለበት ራሱን የቻለ ምስጢር አለው። ከፍ ያለ ሁሉ እንደሚያየው ሁሉ በከፍታ ስለኛ በደላችንን ሁሉ ተሸክሞ አስወገደልን። ከፍ ያለ ሲጮህ እንደሚሰማ ሁሉ ክርስቶስም ኤሎሄ ኤሎሄ ኤልማስ ላማ ሰባቅታኒ እያለ ተፈጸመ ሁሉ እያለ አባ አማሐጽን ነፍሴ ውስተ እዴከ እያለ በቀራንዮ አደባባይ 7ቱ አጽርሐ መስቀል የመስቀል ጩኸቶች የሚባሉትን በፈቃዱ ፈጸመልን፣ ነፃነትን አወጀልን ማለት ነው። ስለዚህ አምላክ ለምን ሰው ሆነ ከተባለ የአዳምን ፍርድ ለራሱ ተቀብሎ በመሐሪነቱ ደግሞ አዳምን ምሮ ለማሳየት እንደ መሐሪነቱ አዳምን የማረ እንደ ፈራጅነቱ በራሱ የፈረደ ብቸኛው ዳኛ እርሱ ነው። ምናልባት ዳኛ የቱንም ያህል ርኅሩህ ቢሆን ይቅር ብያለሁ ሊል ይችላል። ክሱን ሊያቀልልን ይችላል። ፍርዱን እንደ እውነተኝነቱ ፈርዶ እንዲሁ ሌላ ምስጢር ልንገራችሁ። እኛም ሀገር ፍርድ ቤት አለ አይደል? እኛም ሀገር ፍርድ ቤት አለ። አንድ ፍርድ ቤት ፍርዱን ፈርዶ እውነተኛ የሚባለው ማለት ነው 15 ዓመት ፈርጀብሃለሁ ቢል አንድ ፍርድ ቤት ከፈረደ በኋላ መልሶ ሰውየው ቢያሳዝነው ምን ያደርጋል ብላችሁ ታስባላችሁ? መልሱልኝ እስኪ በእውነት እናንተም ጻፉ፣ ተናገሩ። ምን ያደርጋል ብላችሁ ታስባላችሁ? አንድ ርኅሩህ የሆነ ፍርድ ቤት የሆነ ሰው ትልቅ ወንጀል ሰርቶ ቢመጣ 15 ዓመት ፈርጀብሃለሁ ቢለው በኋላ ደግሞ ሰውየው ቢያሳዝነው ምን ያደርግለታል ብላችሁ ታስባላችሁ? ምን ያደርግለታል ብላችሁ ታስባላችሁ? ፍርዱን ያነሳለታል። በጣም ጥሩ የርኅሩህነት መገለጫ ፍርዱን ያቀልለታል። ትክክል ነው። ግን ፍርዱን ቢያነሳለት ቢቀንስለት ትክክል ነው። ሰውየው ይቅር ሊለው ይችላል። ጥሩ ነው። ፍርዱ ግን 15 ዓመት ያስፈርዳል። 15 ዓመት ያስፈርዳል ፍርዱ። ልብ በሉ እንዳትዘነጉት። ፍርዱ 15 ዓመት ትክክል ነው፣ ያስፈርዳል። 15 ዓመት የሚያስፈርደውን ፍርድ ግን ፍርድ ቤቱ ቢራራለት 6 ዓመት ወይም 5 ዓመት ቢለው ትክክል ነው። ፍርድ ቤቱ ቢቀንስለት ትክክል ነው። ትክክል ነው ወይስ አይደለም ብላችሁ መልሱ። 15 ዓመት የሚያስፈርደውን ፍርድ አይ 5 አድርጌልሃለሁ ቢለው አሳዝኖት ትክክል ነው። ቢተውለት ወይም በቃ ትክክል ነው ወይ ነው? ትክክል ነው። በጣም ግሩም። ትክክል ነው ወይ? አይደለም። ምክንያቱም
ኖ ትክክል ሊሆን አይችልም። ለምንድነው ትክክል የማይሆነው? ፍርዱ እኮ 15 ዓመት ያስፈርዳል። የሰራው ወንጀል 15 ዓመት ያስፈርድበታል እኮ። ስለዚህ ቢያቀልለት ትክክል አይደለም ማለት ነው። ቢመራው ልክ አይደለም እያልኳችሁ ነው። ፍርዱን ቢያጸነውስ መሐሪ ነው ይባላል? ፍርዱን ቢያጸነው መሐሪ ነው ይባላል? ፍርዱ በዚያው እንዳለ ቢቀጥል ፈርጀብሃለሁ መቼም አላነሳልህ ቢለው 15 ዓመቷን ትጨርሳታለህ ቢለው መሐሪ ነው ይባላል? ይባላል? አንድ ዳኛ ይባላል? አይባልም። እና ምንድነው ማድረግ ያለበት ይሄ ሰውዬ? ትክክለኛ ነው የሚባለው የዳኛ ምን ሲያደርግ ነው ካላችሁኝ፣ ፍርዱን ፈርዶ እንደ ፍርዱ ፈራጅ እንደመሆኑ መጠን 15 ዓመቱን መልቀቅ የለበትም። መሐሪ እንደመሆኑ መጠን በፈረደበት ሰውዬ ቦታ እሱ ሊገባ ይገባል። በፈረደበት ቦታ እሱ ሊገባ ይገባል። የእግዚአብሔር ምሕረቱ ልባችሁ ድረስ እንዲሰማችሁ የምፈልገው የአዳምን የሞት ሞት አላነሳለትም ቃሉ ስለማይቀየር። እና ምን አደረገ ካላችሁኝ፣ የአዳምን ሞት ሞተለት። ቃሉ ስለማይቀየር ፍርዱን በራሱ ፈረደ። መሐሪ ነው ለዘላለም ብለን ልባችን ውስጥ ምሕረቱ እንዲገባ ደግሞ አዳምን ማረው። ተመልከቱ፣ ተከሳሹን ማረው፣ ፍርዱን ግን ሳይቀይር በራሱ ፈረደው። ይህ ብቸኛው ዳኛ ኢየሱስ ክርስቶስ በፍጡር ተደርጎ አያውቅ። ፍጡር አንዱን ቢያደርግ አንዱን ቢያቀል ቃሉን ይቀይራል፣ የሚገባውን ሳይሰጥ ይቀራል። ደግሞ አጽንቶ ቢፈርድ ደግሞ መሐሪነቱ፣ ርኅሩህነቱ፣ አስተዋይነቱ ይቀራል። እርሱ ግን እንደ መሐሪነቱ የማረን እንደ ፈራጅነቱ ፍርዱን በራሱ የተቀበለ ፍርዱን በራሱ ለመቀበል ነው ሰው የሆነ እኮ ዘመድ። ቤዛ ቤዛ የሚለውን እኮ ምስጢሩን አታውቁትም እንጂ ሁሌ ትጠሩታላችሁ እኮ። ቤዛ ለመሆን እኮ ነው ሰው የሆነ። አምላክ እንደሆነማ ማን ሊሰቅለው ይችላል? እንኳን ልንሰቅለው አናየውም፣ እንኳን ልንደበድበው፣ እንኳን አብረነው ልንበላ ልንጠጣ እንኳን ይቅርና ይዘን ልንሰቅለው ይቅርና ልናየው አልባው ዘሪው ግሙራ ነው። ሰው የሚባል ፈጽሞ አላየውም፣ ሊያየውም አይችልም። እንዴ እና እንዲህ ከሆነ ምን እያልኸን ነው? ለምን ሰው ሆነ ካላችሁኝ፣ ቤዛ ለመሆን የአዳምን ፍርድ ለመቀበል በአዳም ቦታ ተገኘ። ያ ፍርድ ቤት ልክ የሚሆነው መቼ ነው ካላችሁኝ፣ በፈረደው ፍርድ 15 ዓመት ፈርጀብሃለሁ ያለው እስር ቤት እንዲኖር ነው። እዚያች እስር ቤት ሲገኝ ብቻ ነው። ያንን ፍርድ ቤት ግን እስር ቤት ብታገኙት አይገርማችሁ? ምንድነው ሙያ ፍርድ ቤት እና ምን መጣ? አንድ ደንበኛ የፈርጀበት ለሱ ታስሬለት። እንዴ ምን አሳሰረ? ፈራጁ አንተ ከሆን ዝም ብለህ ቅድም አተውለትም ምን አይደለ? አተውለትም ነበር። ፈርዳ ደግሞ ትቸዋለሁ አትልም ወይ? ይህ ለሰው ይቻላል። ይፈርዳል መልሶ ይቀይራል ሐሳቡ ስለሚለዋወጥ። እግዚአብሔር ግን ፍርዱ አይታጠፍም። ስለማይታጠፍ ለዚያ ነው አንዳንድ ሰዎች አሁን ምን መጥቶባቸው ይሆናል በህሊናችሁ ሳስብ፣ እግዚአብሔር ቃሉ ማይቀየር ከሆነ ነነዌ ትጠፋለች አለ። በኋላ ግን እንዴት መልሶ ተዋት? የተቀየረ እኮ እግዚአብሔር አይደለም ነነዌ ናቸው። የነነዌ ሰዎች እኮ ናቸው የተቀየሩ። ሲያብዱ ላጠፋችሁ ነው አላቸው። እብደታቸውን አቋረጡ፣ ተዋቸው ማለት ነው። እብደታቸውን አቋርጠው ሳለ ሁሉ ማጠፋችሁ ነው ካለ እግዚአብሔር ተቀየረ ይባላል። ነነዌ ሳይሆኑ ለምን ከተባለ በመደበኛ ጠባያቸው እየኖሩ ለምን ያጠፋቸዋል? ቅድም እኮ ያስጠፋቸው መደበኛ የሰውን ተፈጥሮ ስለለቀቁ ነው። አሁን ወደ ሰው ተፈጥሮ ሲመለሱ ተዋቸው። እግዚአብሔር የተጣላ ከአካላቸው ከባህሪያቸው ጋር ሳይሆን ከባህሪ ግብራቸው ጋር ነው። ስለዚህ ግብራቸውን ከለቀቁ እግዚአብሔር አካላቸውን አላጠፋም፣ ባህሪያቸውንም አላጠፋም። ያንን የባህሪ ግብር የሰውነት ስራን ግን ኃጢአቱን እርሱን ለቀቁ። ሲለቁ ተዋቸው ማለት ነው። ለምሳሌ አንድን ሰው ይውጋህ ብላችሁት ከሰደባችሁት በኋላ ለስድቡ ይቅርታ ጠይቃችሁት የሚያኮርፍ ከሆነ ያስቀየመው ስድቡ ሳይሆን ዝም ብሎ አካላችሁ አስቀይሞታል ማለት። አልወደዳችሁም መልካችሁን ዝም ብሎ ማለት ነው። ያን በይቅርታ ካልተወው፣ ይቅርታ ስትሉት ያንተቶ ወደ ነበረ ጸባዩ ከተመለሰ የተቀየረ ይቅር ያለን ሰውዬ ሳይሆን ይቅርታ የጠየቀው አካል ነው። ትናንት ተሳዳቢ ነበር፣ ዛሬ ይቅርታ ሰው ሆኗል ማለት ነው። ልክ እንደዚህ ሁሉ የተቀየሩ የነነዌ ሰዎች እንጂ እግዚአብሔር አይደለም ማለት ነው። እግዚአብሔር አይደለም። ቃሉ ጋር ናችሁ? ቃሉ ጋር ናችሁ? ከላይ ያላችሁት አላችሁ? ሰማለሁ። አዎ ይሰማል መምህር። መልካም። ስለዚህ ባጭሩ መልካም፣ እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ። በጣም ጎበዝ ብዙ ተማሪ ያለ ማለት ነው። ስለዚህ ምን እያልኋችሁ ነው? እግዚአብሔር በአምላክነቱ ከባቴ አበሳ ካህሌ ኩሉ ስለሆነ የኛን በደል ለመሸከም ነው አምላክ ሰው የሆነ። በየትም ቦታ ስትሄዱ እንዴት አምላክ ሰው ሆነ? እናንተ እኮ ወንድ ልጅ ነው የምታመልኩት። እንዴ ሰው የሆነ እንዴ በዓለም ደረጃ የማይሳ
ተአምርስ በላይ ተአምር በቃል የማይገለጽ እኔ ምን ብዬ አብራራላችሁ? በቃ ብሉይ ኪዳን ላይ ተንጠልጥለው የቀሩ ሰዎች እንዴት አምላክ ሰው ይሆናል ብለው የሙሴን ተአምር እያደነቁ ነው የቀሩ እስራኤላውያን። የሙሴን ተአምር ሙሴ እኮ ህብስት አውርዷል፣ ከዚያ ደግሞ ውሃ ከፍሎ አሻግሯል ምናምን እያሉ ነበር ያለው። እና ይህንን ታላቁ ሊቅ ቅዱስ ኤራቅሊስ በሃይማኖተ አበው ምዕራፍ 49 ላይ እንዲህ ብሎ ይሞግተዋል። አንተ አይሁዳዊ መንክር ይደሉ ከመናንከር ይላል። እና ድንቅ ካልህ ድንቅ ነገር የሚደንቅ ከሆነ የትኛውን እና ድንቅ? ሰማየኑ ዘያዘንም ህብስተ ለእስራኤል ህብስት ያዘነመውን ያን ሰማይና ድንቅን ወሚመ አምላክ ዘለብሰ ስጋ ወይስ ስጋ የለበሰ አምላክ እርሱን ወልደ እግዚአብሔር ኢየሱስ ክርስቶስን እና ድንቅ የትኛው ይገርማል ይለዋል። ባሕረኑ ዘተከፍለ ከመያንስ ወስው ውስጤቱ እስራኤል በመካከል እንዲመላለሱበት የተከፈለ የእስራኤል የኤርትራ ባሕር ይደንቅሃልን? ወሚመ ድንግል እንተ ወለደት ወኢማሰነ ድንግልናሃ ከተከፈለው ውሃ ወይስ ያልተከፈለው ድንግልና ድንግል እንደሆነች ልጅ ያላት ድንግል እሷ ትገርምሃለችን? አይሁዳዊው አንተ የቱንና ድንቅ እስኪ የሚደንቀውን አሳየኝ። በትረኑ ዛንቀሃማየ እምኮክ ከጭንጫ መካከል ውሃ ያፈለቀ የሙሴ በትር ደነቀህን? ወሚመ መስቀል ዘአንጽሐ ኩሉ ዓለመ ወይስ ባሕረ ገሃነምን የሰነጠቀ ዓለምን ያነጸ የክርስቶስ መስቀል ይደንቃልን? አንተ አይሁዳዊ መንክር ይደሉ ከመናንክር ይለዋል። የትኛውንና ድንቅ ይህ የሚደንቅ ነገረ ስጋዊ እኔ በእውነት እግዚአብሔር ዓለምን ፈጠረ ግብሩ ነው አልደነቅም። እኔ ምኑ ያስደንቃል? ለአምላክ መፍጠር እኮ ስራው ነው። አናጺ ቤት ሰራ ምኑ ይገርማል? ሙያው እኮ ነው። ግንበኛ ግንባታ ሰራ ምንም ሙያው ነው፣ ግብሩ ነው። አይገርምም? አይደንቅ? ኢንጂነር ቤት ቀየሰ፣ መሐንዲስ ይሄ ምን መኪና ሄደ ተብሎ ይገርማል እንዴ? እግዚአብሔር ዓለምን ፈጠረ አይገርመኝም? ምን ይሄ በፈጠረው ፍጥረት ስጋን በመልበስ ለፍጡር ቤዛ ይሆን ዘንድ የፈረደውን ፍርድ ይሸከም ዘንድ ለቤዛነት በምድር ተገለጸ። አይገርምም? ይሄ መንክር ይደሉ ከመናንክር እኮ ነው የምልህ። የትኛውን እናድንቀው እስኪ? ወደዚህ ምስጢር ነው ማድረግ በእውነቱ እግዚአብሔር በሚያውቅ ወደዚህ ልልና ነው ከፍ ማለት በእውነት። ስለዚህ እግዚአብሔር ምን ሆነ? ሰው ሆነ ማለት ነው። ሰው ሆነ ምድርን በኃጢአት የቆሸሸቿን በደሙ ይቀድሳት ዘንድ እርሱ ሰው ሆነ ማለት ነው። ይሄ ሌላኛው ምስጢር ከዚህ ዓለም ሞት እኛን ለማዳን ማለት ነው። ለዓለም ብርሃን ለመሆን ለጨለማው ዓለም ራሱን ለማብራት የሰው ልጅ በትእዛዝ የተሰጠውን ሕግ ይፈጽም ዘንድ አልቻለም። ሰርቶ ፈጽሞ ያሳየው የለምና ነው። የሰጠውን ያልሰራ ሰርቶ ፈጽሞ ያሳየው የለምና በመሆኑም እግዚአብሔር በተዋህዶ ተገልጦ ሰርቶ አዲሲቱን ሕግ ይሰጠን ዘንድ ጌታ ሰው ሆነ ማለት ነው። አዲሲቱን ሕግ ሰርቶ ራሱ ግበሩ ብሎ ከመዝ ግበሩ እንደዚህ ስሩ ወከመዝ ንበሩ እንደዚህም ኑሩ ብሎ አሳየን ነገረን ማለት ነው። ይህ ምስጢር ተከወነ ማለት ነው። ስለዚህ እግዚአብሔር ሰውን እንዴት አዳነው? ግን በኋላ እንዴት አዳነው ወደሚለው ምስጢር እንሄዳለን። እንዴት አዳነው? ክፍል 2 ይቆየን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እግዚአብሔር ይስጥልን።